አላህ ይጨምርለት፣ ዱዓ አድርጉለት። ኡስታዝ ሁሱም በጣም ጥሩ ጥሩ ስራዎችን እየሰራ ነው ያለው። ከሱ ጋር ከስር የሚሰልሙትን እሱ ጋር ያሉትን እየሰበሰበን ያለ ነው። ከስር ከስር የሚረከቡ ልጆች ምናምን ነገር እያደረገን አሁን ዩቲ የምትባል ልጅ አለች ቲክቶክ ላይ እንትን የምትል ልጅ ስራዋ ትክክል አይደለም። ኡስታዝ የሆነ ነገር በላት አዲስ ዓለም የምትባለው አለች ምን እየሰራች ነው ምናምን ነገር አሉ። ለምን ትሰድባታለህ? ውጪ ከኢስላም ውጪ እዛው ካፊሮች ጋር የምትቀላቀሉ ሆት የእውቅና ጉዳይ ሲሆን ደግሞ የሰላም ሚኒስቴር ህጋዊ እውቅና እንዳለው ሌጋል የሆነ ተቋም እንደሆነ ምንም አይነት የሆነ ወንጀልን የሚያስፋፋ እንዳልሆነ ህገ መንግስቱ ባስቀመጠው የኮምፓራቲቭ ሪሊጅን ስተዲ በሚባለው ነገር ላይ በደንብ አድርገን እንድናተብ በውጭ ዓለም ሙቃርና በሚል በሙስሊሙ ዓለም ይካሄዳል። ኮምፓራቲቭ ሪሊጅን የሚባል ራሱን የቻለ በዩኒቨርሲቲ በማስተርስ በፒኤችዲ ደረጃ የሚሰራ ነገር ነው። ማንንም የሚነካ ነገር አይደለም። ሞር ስኮላርስቲክ እና አካዳሚክ የሆነ አፕሮች ያለው ነው። ኮምፓራቲቭ ሪሊጅን የሰውን እምነት የሚያንቋሽሽ የሰውን እምነት ሰውን ሊያስቆጣ ሊያናድድ የሚችሉ ነገሮችን የሰዎችን ስሜት የሚነካ ነገር መጠቀም የለብንም። ይሄ ነው ዓላማችንም ኢላማችንም። ሰዎችን ወደ አላህ መጣራት ነው የምንፈልገው፣ እንዲድኑልን ነው የምንፈልገው። ላኢላሃ ኢለላህ የሚለውን ገመድ ይዘው ነፃ እንዲሆኑ ነው የምንፈልገው። ጀሃነም እንዲገቡ አንፈልግም። ይሄ ነው ዓላማችን። እኛ የራሳችንን አስከብረን ሌላው እንዲዋረድ ራሳችን አዋቂ ተብለን ሌላው ደግሞ መሀይም ለማድረግ በፍጹም እንደዚህ አይነት ዓላማ የለንም። ክርስቲያኖች መገንዘብ ያለባችሁ እሱን ነው። የምር እነዚህ የምናረግ ከሆነ እዚህ አጀርም የለውም፣ አላህ ዘንድ አጀር የለውም። ዱንያ ላይ አንጠቀምበትም፣ አኺራ ላይ ምንም የሚጠቅመን ነገር የለም። የሚቀጥለው ዓለም ከዛ ይልቅ ሌላ ነገር ብንሰራበት ይሻላል። ስራ ብንሰራበት ጓሮ ላይ እንዳልኳችሁ ነው ሁሌ የምነግራችሁ በቆሎ ምናምን ነገር ተክለን እሱን ብንበላ ይሻላል። ቢያንስ እሱ እንኳን ይጠቅመናል ዱንያ ላይ። ይሄኛው ግን ምንም ጥቅም የለውም። ፖፑላር ለመሆን ይሄ ዝነኛ ለመሆን ወይ እንትን ለመሆን የሰው ሃይማኖት ለማንቋሸሽ ምናምን እንደዛ አይደለም። ሙስሊሞች እንደዛ ላይ ቁርአናችንም ሐዲሳችንም እንደዛ ያረግ። ክርስቲያኖች በደንብ ተረዱኛል። የምን ስትረዱን ቢያንስ በቃ ባሰልሙ እንኳን ተከባብረን መኖር እንችላለን። ደግሞ የጋራ ሴት አለን። ሰው መሆን አለ፣ የጋራ ሴት የአደምና የሐዋ ልጆች ነን። ኢትዮጵያዊነት ደግሞ አለ ማለ የጋራ ቋንቋ፣ የጋራ ባህል፣ የጋራ ሙዳይ ቃላት አለን። ብዙ ነገር የጋራ የሚያደርገን ነገር ብዙ ነገር አለ። የጎረቤት ሀቅ የሚባል ነገር አለን። ረሱል ሰለላሁ ዐለይሂ ወሰለም እስከ 40 ቤት ብለዋል። ከፊት ለፊት 10 ከኋላ 10 በቀስተቀኝና በስተግራ ደግሞ 40 ማለት ነው። የጎረቤት ሀቅ የሚባል ነገር አለ። ቡና አጣጭ የሚባል ነገር አለ። ይሄን ነገር ታሳቢ አድርጋችሁ ምንም ከእናንተን እምነት ሳንነካ ኮምፓራቲቭ ሪሊጅን ላይ ሐሳቡ ላይ ብቻ አተኩረን መነጋገር እንችላለን። በሐሳብ ዘውግ፣ በሐሳብ ሉዓላዊነት፣ በሐሳብ ልዕልና ነው ምናምነው፣ በሐሳብ ግዢነት ነው ምናምነው እና ጊዜው ገበያው የሐሳብ ገበያ ነው። በአሁን ሰዓት ረብጣ የሆነ ሐሳብ አንድ ሰው ይዞ ሲመጣ በተሻለ ሐሳብ ለማረቅና ለማሳለጥ ነው የምንሞክረው ያለ ነው እና ፍሪደም ኦፍ ቶት ነው፣ ያስተሳሰብ ነፃነት ነው። መታችሁ እናውራ፣ እንወያይ፣ እንነጋገር። ሪስሊንግ እንደባደብ አላልንም እኛ። ድብድብ ከፈለጋችሁ እዛ ጨባሪቆስ መንደር አለ፣ እዛ ጋር መሄድ ትችላላችሁ። እዚህ አካባቢ ላይ የጨባራ ለቅሶና ተስካር የሚባል ነገር የለም። ተደባደቡ ሪስሊንግ አድርጉ የሚለው መጽሐፈ ጨባሪቆስ ነው። መጽሐፈ ጨባሪቆስ ምዕራፍ 6 ቁጥር 4 ላይ ስትመለከቱ ተደባደቡ ይላል፣ ተጣሉ ይላል፣ እርስ በርሳችሁ ተነካከሱ ይላል። እንደዛ ሲሆን ደግሞ የጨባሪቆስ መንደር አለ፣ እዛው ሄዳችሁ የጨባራ ለቅሶና ተስካር ማድረግ ትችላላችሁ። እኛ ጋር ሐሳብ ላይ ነው የምናተኩረው። ፐርሰናል አታክ የለም፣ የሰው ሃይማኖት ማንቋሸሽ የለም። ይሄ ነው የአዲስ ዓለምም ዓላማውም ኢላማውም ይሄ ነው። የነቢሎም ይሄ ነው። አወኪም እንደዛ ነው። ዛህራም ሁላችንም እንደዛ አይነት ነው መሆን ያለበት። ሙስሊሞች ከስር አንዳንድ ሰዎች መጥተው ሲሳደቡ ጸጥ ብሏቸው፣ አድሚን አለ ሚዩት ማድረግ ይችላል። ሚዩት አድርገው ያዳምጡ በቃ። እናንተ ግን አትመላለሱ። መላኢካዎች እኮ ይመዘግባሉ ከስር። ምንናገረው ብቻ አይደለም እኮ ምናደርገው ብቻ አይደለም፣ ራሱ ምንጽፈው ራሱ ድርጊት ነው። ስለዚህ ስንሰዳደብ የሰው አቅ እየነካ እንደሆነ አውቀን አላህ የቂያማ ቀን ይጠይቀናል። መላኢካዎች ያንን እንደሚመዘግቡ በቀኝና በግራ ያሉ መላኢካዎች አሉ። በኸይር የሆነውን ነገር በቀኝ ያለው፣ ሸር የሆነውን ደግሞ በግራ በኩል ያለው ይመዘግባል። ያን አውቀን ሰብረን አለመመለስ። አድሚን አለ፣ አድሚን ይቆጣጠረው። ለምን ትሰዳደባላችሁ? ሰው ቤትም ገብታችሁ አትሰዳደቡ። ስድብ የሰነፎች ዱላ ነው። ስድብ የተሸናፊነት ምልክት ነው። ስለዚህ በተቻለ አቅም አለመነጋገር። እንዴ ሰው ፈርተ የሆነ ቦታ እያለ የሚዘራበት ቦታ እያለ ሰው ድንጋይ ላይ ይዘራል እንዴ? ተው እንጂ። አንድ ሰው ሳደባለው እንትን ላለው ካለ በቃ ተዉት። እንዴ ስንት መማር የሚፈልግ ሰው አለ እኮ። በግድ ነው እንዴ? በግድ እናስተምራ አንለውም እኛ። ሰው መማር ማወቅ የሚፈልግ ብዙ ሰው አለ እና እንደዛ ነው። ብዙ አወራው። አውኪ የቀጥል እስቲ
እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው እኔስ ቅድም ምናልባት ቪዲዮ ለማሳየት ነበር እንጂ የገባሁት ብዙ ለማውራት አይመቸኝም። ጀዛከላህ ጥሩ ትምህርት እየተሰጠ ነው። ኢንሻአላህ አዳምጣለሁ። እሺ በቃ ሌላ መግባት መጠየቅ የሚፈልግ ሰው ካለ ስለ ተቋሙ መጠየቅ የሚፈልግ ሰው ካለ ማለት ተቋሙ ጋር በዋነኝነት ኮምፓራቲቭ ሪሊጅን ነው የምንሰራው። ኮምፓራቲቭ ሪሊጅን ላይ እናበረታታለን። የተለያየ ተቋም ቢኖር ደስ ነው የሚለን፣ አንድ ብቻ ባይሆን ሰዎች የራሳቸውን ፖቴንሻል ካፓቢሊቲ እና ካምፓሲቲ አውጥተው ራሱ ለኡማው ቢያበረክቱ ደስ ነው የሚለን። የራሳቸው ከለር እንዲኖራቸው እንፈልጋለን። የመጀመሪያው ኢሚቴሽን የሚባለው ነገር ደስ ይለናል። ሮል ሞዴል አድርገው አንድ ኡስታዝን አድርገው አንድ አስተማሪን አድርገው ከዛ በኋላ ደግሞ ኢምፕሮቫይዜሽን ይባላል። የራሳቸው አይደንቲቲ ማኒፌስት የሚያደርጉበትን ነገር ነው የምንፈልገው። ስለዚህ ይበረታታል፣ እናበረታታለን። በርቱ፣ ተበራቱ። ጥያቄ ያላችሁ ልጆች ካላችሁ ደግሞ ገብታችሁ መጠየቅ ትችላላችሁ። ጥያቄ ያላችሁ ሰዎች ካላችሁ መጠየቅ ትችላላችሁ ገብታችሁ። ጥያቄ ቦታ ላይ ቀቁላችሁ። ሶ ፕራውድ ኦፍ ዩ። እኔ በጣም እያጨበጨብኩ ነውና ታንክ ዩ ሶ ፕራውድ ኦፍ ዩ። ዝም ብሎ ለእንትኑ ድምቀት አለ ላይክ አይ ጌት ኤክሳይትድ አንዳንድ ጊዜ የሆነ ጥሩ ነገሮች ሲሆኑም ጥሩ ነገሮች ሲሰማኝ እንደዛ ጨበጭባለሁና አለካ ጨብጫቢ ነኝ በሚለው ባይመሰገብ እንኳን አትሊስት ሶ ፕራውድ ኦፍ ዩ እውነት ለመናገር ቢካዝ ግልጽ የሆነ ነገሮች ላይ እንደዚህ ሲቀመጥ አሪፍ ነው። አንደኛ ሌላኛው ጥያቄ የሚሆነው ስቲል ፕራውዱ እንዳለ ሆኖ ነው ወደሚሰራው ነገር ነው ጥያቄ የሚቀጥለው። አም ሶሪ ካጨበጨብኩ በኋላ ጥያቄ ለማቆም አይደለም ኡስታዚና ሌላ እንደ ተጨማሪ ጥያቄ አለኝ። ሰው ይቅርታና ማለት ነው ኡስታዝዬ አሁን ከይቅርታ ጋር ነው። አንዳንዴ ጥፍሬ መወረዱልኝ የሚሉ ሰለምቴዎች አሉና ወንድምቶቻችን ለነሱ ብዙ ጊዜ መልእክት አስተላልፍና ይደክመኛል። ሁሉ ጊዜ እስልምና ላይክ ኖርማል የህይወት ዌይ ኦፍ ላይፍ እንጂ እናቴ ለቅብጠት የመጡበት ላይክ ዱ ዲስ ፎር ሚ ሁሉ ነገር ይደረግልኛል። እናንተ ተቋም የወደድኩት ነገር ቁርአን እንዲቀሩ እዛው እንዲማሩ አንድ አመት እዛው ራሳቸውን ቢያንስ ሴትል አድርገው የሃይማኖት ዕውቀትን ይዘው ሲወጡ ተገቢውን ነገር ወደ ስራም ወደ ህይወትም የሚመለሱ ላይክ ወዮችን የሚስተካከልላቸው ስለሆነ ማለት ነው። ኦልሬዲ ግን ለሚመጡት አሁን አንዳንዴ ትናንት ይሰልሙና ልክ እንዳልከው ወዲያው ንጽጽር የሚያምራቸው አሉ። or ደግሞ like ወዲያው እንደመጡ they just want to get spoiled። ድሮ ኢትዮጵያውያኖች ነን ከችጋር የመጣ ማህበረሰብ ነን። like I'm sorry to say that ድንገተኛ ግን አሁን ሙስሊምና ሙስሊም ኮሚኒቲው ላይ ቁጭ ብዬ ጥፍሬ ይሞረድ የሚሉ ብዙ ሰዎች እያየሁኝ ነው። በቃ እኔ እኮ ድሮም ልክ ከእንትን የመጣን እስከሚመስል የኛ ኢትዮጵያ ውስጥ ችግር አይተን ማናቅ እስከሚመስል ድረስ አሁን አቢኬም ሙስሊምና ይሄ ችግር የኮሚኒቲ ነው ብለው የሚሉ አሉና I don't know how to handle it እንደዚህ አይነት ሲቹዌሽን ግራ ይገባኛል። ላይ እንደዚህ ስትናገርም የሰዎችን ለሚያረጉ መግፋት ይመስለኛል። ግን እንደዚህ ኮሚኒቲ ቢሆነው ወደዛ ጆይን አድርጉልን ብለን እናደርጋለን። አሁን ገና ስላልሆነ ግን ለእንደዚህ አይነት ሪስፖንዶች እንዴት ታያቸዋለህ? ሶሪ ጫጫታ ስላለ እኔ ጋር ቀጥል ኡስታዝዬ። ሰላም አለይኩም ኡስታዝና አብዱልአዚዝ። አዎ አይ እንትን ነው እኮ ማለት እንትን በእግሩ መቆም አለበት። ያው ዳዴ ምናምን እስኪል ድረስ ያው አንድ ፍንግል ይልበል አንዳንዴ ፍንግል ይላሉ። አዳዲስ ሰለምቶች ብዙ ጊዜ እንደዛ ፍንግል ማለት አለና በእግራቸው እንዲቆሙ ማድረግ ነው። በእግራቸው ከቆሙ በኋላም እነሱም አይፈልጉም። ያው አዳዲስ ሰለምቴ የሚያስፈልገው ወተት ነው። ጥርስ አላወጡም እኮ ገና ድድ ነው ፍትፍት ምናምን እንደሚያስፈልጋቸው። እኛ ጋር ስትመጪ ፍትፍት አለ፣ ቆንጆ ፍትፍት። ዛህራ ደግሞ የምትሰጠው ደግሞ ይጣፍጣል። የሱፍ ፍትፍት ነው የእሷ ጋር ያለው። እኛ ጋርም ፍትፍት አለ፣ ወተት አለ እና ወተት ነው የምትሰጪው እንጂ አጥንት አይደለም። ሰንቅረሽ አጥንት አጥንት መጋጥ አለባት። መጀመሪያ ጥርስ ማውጣት አለበት። ጥርስ ሲያወጣ ያኔ ቆንጆ ምግብ ምናምን ይሰጠዋል። ሰንዱቅም አለ፣ እስኩስቲም አለ፣ የበካቻ ቱራ አለ፣ የዶሮ ካቻ ቱራ አለ፣ ሰኮንዶ ሚስቶ አለ፣ የተለያየ ምግብ አለና በቃ በደንብ አድርገሽ ትመግቢዋለሽ። ግን አሁን ግን አዳዲስ የሚሰልሙን ሰለምቴዎችን መንከባከብ አለብን። ስሜታዊ ናቸው፣ ኢሞሽናል ናቸው። አብዛኛው ራሽናል አይደሉም። ቶሎ ይከፋቸዋል፣ ቶሎ ይሰማቸዋል እና በተቻለ አቅም ጥንቃቄ ማድረግ ጥሩ ነው። አንዳንድ ሰዎች ያው ዘሉኝ ቀፉኝ የሚሉ አሉ፣ ጊዜ ስጡኝ የሚሉ አሉ። እንደዛ ሊያጋጥማችሁ ይችላሉ። አንተ ነህ ቁርአን እንድታስቀራው የሚፈልገው። አይ እኔ ቁርአን አይደለም ማስቀራው፣ ኮምፓራቲቭ ሪሊጅን ነው ፕሮፌሽናሊ ሙቃረና ነው ማስተምረው። አይ አልፈልግም፣ አንተ ነህ የምታስቀራኝ። በቃ ታዝቤሃለሁ እንዴ እኔ እኮ አንተ ታስቀራኛለህ ብዬ ነው እንደውም የሰለምኩት ምናምን ብለው ያጋጠሙኝ ሁላ አሉ። እንደ ነገር ሊያጋጥማችሁ ይችላሉ። ግን በቃ ጸባያቸውን አይታችሁ ምን ብላችሁ ታገሳችሁ፣ እንዳይሰበሩ፣ እንዳይልፈሰፈሱ፣ ጠንካራ እንዲሆኑ፣ በእግራቸው እንዲቆሙ ማድረግ ነው። ዳዴ ሲሉ ኦፌ ቆመች እያላችሁ
ታለማመዱና ከዛ በኋላ ነው ራሳቸውን ሲችሉ በደንብ ይሄዳሉ ማለት ልክ ሳይክል ማለት ነው አይደል? ልጆች አሁን ሳይክል ሲነዱ መጀመሪያ ባለ 3 እግር ነው ያለው። ከዛ የባላንስ ደግሞ የሆነ እንደ አለንጋ ነገር የሚመስል ነገር ከኋላ አለ። እሱን ትይዛላችሁ። ከባድ ነው። ትንሽ ጊዜ ይፈልጋል፣ ትዕግስት ይፈልጋል፣ ብዙ ነገር ይፈልጋል። በእግርም ሰው እስከሚቆም ድረስ ያለው ነገር በጣም ከባድ ነው። ከባባድ ነገሮች ናቸው ያሉትና ከዛ አንጻር ነው ተንከባከቧቸው። ሽሩሩ የሚፈልጉ ከሆነ ሽሩሩ በሏቸው፣ ችግር የለውም። ለጊዜው ስላልገባቸው ነው። ግን የምነግራችሁ አንዳንድ ሰዎች ስትሰልሙ እስልምና ገብቷችሁ ብትሰልሙ ደስ ይለኛል። አንዳንድ ጊዜ ከኦርቶዶክስ ልጆች ጋር ሲጣሉም እንስለም የሚሉ ሰዎች አሉ። እኔ ጠይቃቸዋለሁ በስነ ስርዓት ለምንድን ነው የሰለምከው ምናምን፣ ኧረ ኦርቶዶክስ ምናምን ነገር ኧረ በጣም ምናምን ይላል እኮ። ሃይማኖቱ ጋር ነው ችግር ያለው ወይስ ግለሰብ ጋር ነው? እንዲያርገውኝ ይላል እኮ። አሁን እኮ ምን እኮ ግለሰብ ነው። ሙስሊሙ ጋር ስትመጣ እኮ የሆነ ሰው ሊተናኮል ይችላል። እና አሁን ምንድን ነው ተመልሰህ እዛ ልትሄድ ነው ሳይሆን ትምህርቱን አመዛዝነ ገብቶ ኦርቶዶክስም የለቀቀበት ሁለቱም ተርኒንግ ፖይንቶቹን ገብቷችሁ ከዛ በኋላ እስልምና ደግሞ ያገኛችሁት ምን እንደሆነ ለራሳችሁም ለውስጣችሁ ኮንፈርሜሽን እንድታገኙ እንደዛ ብታደርጉ ጥሩ ነው። ስሜታዊ አትሁኑ። ስሜት ደግሞ 4 ማዕዘን አለው። ደስታ፣ ሐዘን፣ ፍቅርና ጥላቻ። በአራት ውስጥ የተወሰነ ውሳኔ ዲሲዥን ሜኪንግ ፕሮሰሱ ኖርማል አይደለም፣ ጸጸት ነው። በኋላ ላይ ሰርተንሲቭ እና አግሬሲቭ የሚባሉ ሰዎች አሉ። አግሬሲቭ ሰዎች ቶሎ ይቸኩላሉ፣ ስሜታዊ ይሆናሉ፣ ይወስናሉ። ከወሰኑ በኋላ ያስባሉ። ሰርተንሲቭ የሆኑ ሰዎች ደግሞ መጀመሪያ ያስባሉ፣ ካሰቡ በኋላ ይወስናሉ፣ ከወሰኑ በኋላ አይጸጸቱም። ስለዚህ ራሽናል ነው መሆን ያለብን። ውሳኔ የሚባለው ዲሲዥን ሜኪንግ ፕሮሰሳችን ራሽናል ነው፣ ምክንያታዊ ነው መሆን ያለበት እንጂ ኢሞሽናል መሆን የለበትም፣ ስሜታዊ መሆን የለበትም። ኢሞሽንና ራሽን ሁለቱ ይለያያሉ። ስለዚህ በተቻለ አቅም ወደ እስልምና ስትመጡ ስሜታዊ አትሁኑ። ቆም ብላችሁ ራሳችሁን አስቡ። ከጀሃነም እሳት እንዴት ነው ምንድን ነው የሚለውን ነገር አስባችሁ ምኑ እንጂ ከሌ ስለተመቸኝ ምናምን ነገር ብላችሁ አትንትባሉ። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ለሶስት ነገር የሰለመ እስልምናው መቅቡል አይደለም መርዱድ ነው ብለዋል። ተቀባይነት የለውም ብለዋል። ምንድነው ለሶስት ነገር የሰለመ? አንደኛ ለተቃራኒ ጾታ ብሎ የሰለመ፣ ሁለተኛ ለጥቅም ብሎ የሰለመ፣ ሶስተኛውና የመጨረሻው ደግሞ ተገዶ የሰለመ ሰው እንትን የለውም። ከሶስቱ ነፃ መሆን አለበት ሲመጣ ማለት ነውና እሱን ነገር አስቡበት። ለተቃራኒ ጾታ ብላችሁ እንዳሰልሙ፣ ለጥቅም ብላችሁም እንዳሰልሙ፣ ተገዳችሁም እንዳሰልሙ። ከዚህ ነገር ነፃ ወጡ። በቃ ኖሌጅ ላይ እውቀት ላይ የተመሰረተ ሱረቱ ነህር ምዕራፍ 16 ቁጥር 36 ላይ አንተ እውቀት የሌለህን ነገር አትከተል፣ መስሚያም ማያም ልብም በዚያን ቀን ተጠያቂዎች ናቸውና ይላል። ስለዚህ እውቀት የሌለ ነገር ኖሌጅ ላይ ነው ቤዝድ መሆን ያለበት። ኢልም የሚባል ነገር አለ። እውቀት ላይ የተመሰረተ ነገር ከሆነ ማንኛውም ነገር ኮንፈርሜሽን ነው የሚለው። እውቀት አይምሮ ውስጥ ነው የሚቀመጠው። ልብ ውስጥ መቀመጥ ሲጀምር ኢማን ይሆናል፣ እምነት ይሆናል። የቀልብ ወይም ልብ የኢማን መቀመጫ ነው፣ የእምነት መቀመጫ ነውና ከዛ አንጻር ነው። በርቱ ተበራቱ። እንደንትን ይሁት ሹራ ይሁት ሱረት ሹራ ምዕራፍ 42 ቁጥር 17 ላይ እንደዛ ነው። ሹራ ማለት የአንድ የቁርአን ሹራ የሚለው ነገር የአንድ የቁርአን ምዕራፍ ስም ነው ራሱ እኛ ጋር። ሹራ ማለት ኮንሰልቴሽን ነው፣ መመካከር ነው። ከዛ አጅር አለው ይላል ቁጥር 17 ላይ ታችሁኮል። ምዕመናን ነገሮቻቸውን በመመካከር የሚፈቱ ናቸው። ኮንሰልቴሽን። ረሱል ሰለላሁ ዐለይሂ ወሰለም ደግሞ በሐዲስ ላይ ምን ብለዋል? ዲን ነሲሃ ነው ብለዋል፣ ምክክር ነው ብለዋል። ስለዚህ ማንኛውም ነገር በጠረጴዛ ዙሪያ ለማውራት ሞክሩ። አትነቋቆሩ። ራሳችሁን አሳልፋችሁ አትስጡ። ወንድሞቻችሁን አሳልፋችሁ አትስጡ። እህቶቻችሁን አሳልፋችሁ አትስጡ። የሰውን ሀቅ አትንኩ። ሰው ጋር አትድረሱ። ለማደግ ከፈለጋችሁ ራሳችሁን ችላችሁ እደጉ። የግድ እናንተ ለማደግ ስትፈልጉ ግድግዳ ላይ ተጠግቶ እንደሚያድግ ሀረግ አትሁኑ። ግድግዳ ላይ ተጠግቶ የሚያድግ ሀረግ በራሱ አያድግም። የግድ ግድግዳውን መንካት አለበት። ካልነካ አያድግም። ስለዚህ ማደግ ስትፈልጉ ራሳችሁን ችላችሁ እደጉ። ሰውን አትንኩ። በቃ የሰው አካባቢ ላይ አትድረሱ። ራሳችሁን ቻሉ። ለምንድን ነው ዝንብ የምትሆኑት? ለምንድን ነው ንብ የማትሆኑት? ንብ ስሟ ንብ ነው ራሱ። ንብ በሚለው መነሻ ቀጥያ ላይ ጨምሩበት ዝንብ ይሆናል። መንዛዛት የሚወድ ነገር ማለት ነው ትርጉሙ ራሱ። ዝንብ ማለት መንዛዛት ነው። በንብ ላይ መንዛዛት ማለት ነውና ንብ ምንድን ነው የምታደርገው? የራሷ የሆነ ቦታ አላት። ሰው ጋር አትደርስም። በታታሪነቷ ነው የምትታወቀው። ሰዎች ተጠንቅቀው ካልነኳት አትናካም። ከነኳት ግን መከላከያ አላት፣ ትናደፋለች። ስለዚህ አትነካም። የራሷን ነው እንትምና በቃ ጣፋጭነቷ ነው የምትታወቀው፣ በታታሪነቷ ነው የምትታወቀው። ዝንብ ደግሞ በምንድን ነው የሚታወቀው? ሲርመጠመጥ ነው የሚታወቀው። ምን ላይ? ንብ አካባቢ ላይ አይጠፋም። በዛሬ ደግሞ በቃ ሁሉም ሰው ያገለዋል። ምንድን ነው የሚያደርጉት? ጭራ ይዛሉ ሰዎች፣ ፍሊት ምናምን ይላሉ ለሱ ማጥፊያ። ለምን? ጥቅም የለውም።
ሁለቱም ግን የሚወሩ ነገሮች ናቸው። ሁለቱም ደግሞ የሆነ የሚመሳሰል ነገር ያለ ይመስላል፣ ግን አይደለም፣ እንደዛ አይደለም። እና በተቻለ አቅም አንደኛውን አይጎንትለው፣ አንደኛውን አይንካው። በቃ እዛ አካባቢ ላይ ድረስ ለግድ አጀንዳ ለመቅረጽ እንደገና ደግሞ በቃ የሆነ ነገር በቃ አጀንዳ የጠረረባቸው ሰዎች ልክ አጀንዳ ሲፈልጉ ሰውን አታክ በማድረግ ነው አጀንዳ የሚጀምሩት። ያ ትክክል አይደለም። አጀርም የለውም ራሱ። ፌመስ መሆን ከፈለጋችሁ ብቻችሁ በሌላ ነገር ፌመስ ሁኑ። ገብቷችኋል? በሃይማኖት ፌመስ አትሁኑ፣ በእኛ ፌመስ አትሁኑ ኦርቶዶክሶች። የምር በጣም ነው የሚገርመኝ እኮ ራሱ አንዳንዴ ልክ አጀንዳ ሲጠረርባቸው እኛ ጋር ይመጣሉ፣ ኦዲዮ ይሰራሉ። ሰለምቶች የሚሰልሙት እንትን ናቸው ምናምን ወለተ ማርያም እና ምናምን የሚባል ስም ሰው እንዴት አላወክም ተብሎ ይጠየቃል። ምናልባት ላያውቀው እኮ ይችላል እኮ በደንብ የግዕዝ ባክግራውንድ ላይ ኖሮ ይችላል፣ ስሙንም ላያስታውሰው ይችላል። እኔ አሁን የክርስትና ስሜን አሁን ጠይቄ ነው በቅርብ ቀን የተረዳሁት። አላውቀውም ራሱ ሲጀመር የክርስትና ስም የተነሳውበት ኃይሌ ጊዮርጊስ እንደሚባል አሁን ያወቅኩት በቅርብ ቀን ነው ጠይቄ። ግን አላውቅም ነበር። እናቴን የጠየቅኩት ማን ነው የክርስትና ስሜ ስላት እንደዚህ ያለ። እኔ ግን አላውቀውም። አሁን ቢጠይቀኝ አንድ ሰው ክርስቲያን ነበርክ? አዎ። ኦርቶዶክስ ነበርክ? አዎ። የክርስትና ስም ማን ነው? አላውቀውም ነው የምለው። እና በቃ እንትን የክርስትና ስም ማን ነው ሲባል አንድ ኦርቶዶክስ የነበረ ሰው ዮናስ ሊል ይችላል። እኔ አስታውሳለሁ ኦኒሰስና ፕሮቴስታንት ይከራከራሉ። ጥምቀት በኢየሱስ ስም ነው ወይስ በስላሴ ስም ነው እያሉ ሲከራከሩ አንዱ በጣም የሚገርም እውቀት ነው ያላቸው አለ። ኦርቶዶክስ ነው መጥቶ አንተ በማን ስም ነው የተጠመቀው ይሉታል። በሚካኤል ስም አለ። እንግዲህ ኦርቶዶክስ ነው አስቡት። በሚካኤል ስም አለ እና ኦርቶዶክስ አይደለም በሚካኤል ስም ስላለ ጥምቀት በኢየሱስ ስም በሚካኤል ስም የሚጠመቅ ሰው አለ? የለም። የሚጠመቀው ሰው በስላሴ ስም ነው የሚጠመቀው፣ ኦርቶዶክስ የሚጠመቀው። ግን ያ ልጅ አለማወቁ ግን ኦርቶዶክስ አልነበረም ማለት አይደለም። እንዲህ አይነት የህፃን ስራ ባሰሩ ጥሩ ነው። የምር ለመናገር አጀንዳ ሲጠርርባችሁ እኛ ጋር አትምጡ። እስቲ የራሳችሁን ችላችሁ አስተምሩ። የራሳችሁን ትምህርት እንኳን እስቲ በስነ ስርዓት እንኳን አስተምሩ። ኮምፓራቲቭ ሪሊጅኑ ይቅርባችሁ፣ አይሆንዋቸውም። ያው ስድብ ነው እንደናንተ ኮምፓራቲቭ ሪሊጅን የሚመስላችሁ። ስለዚህ አጀንዳ ሲጠርርባችሁ እኛ ጋር አትምጡ። የራሳችሁን ትምህርት አሁን ምንድነው እያደረጋችሁ ያላችሁ? ዲፌንሲቭ ነው ሜንታሊቲ ያለ የመከላከል ውስጥ ነው የገባችሁት። ማጥቃት ውስጥ እኛ ማጥቃት ውስጥ ነን ያለ ነው። ኢቨን ሙስሊሙን ከማጠናከርም አልፈን ሙስሊም ያሉን ሰዎችን ወደ እስላም እየጠራን እያጠናከርን ያለ ነው። እናንተ ግን ምን እያደረጋችሁ? እየተከላከላችሁ ነው ያላችሁት። የሚሄዱ ሰዎች ከክርስትና ወደ እስልምና የሚመጡ ሰዎችን እንዴት አጠልሽተ ነው እስልምና መጥፎ ነው ጭራቅ አድርገን ስለነው እንዴት አድርገን እናስቀራለን የሚል አጀንዳ ነው የያዛችሁት። አያዋጣም፣ አትችሉትም ራሱ ማለት ነው። በተቻለ አቅም እኛ እዚህ ሙስሊሞች ያለነው ክፍተት መሀል ላይ መፍጠር የለብንም። ስራ መስራት ከተስማማን ከተግባባን አብረን እንሰራለን። ካልተግባባን ደግሞ ግዴታ አይደለም አብሮ መስራት። አንደኛውን አይጎንትለው። ስለዚህ እኛ እርስ በርሳችን አንጎነታተልም። አሁን ጥሩ ነን ያለነው አልሐምዱሊላህ ማለት ጥሩ ነው ያለው አሁን ሙስሊሙማ ማለት ነው። ስለዚህ አሁን ክፍተት እኛ ጋር አታገኙ። ይናፍቃቸዋል። በተቻለ አቅም እኛ በምክክር ነው ከዚህ በኋላ የምናምነው። አሚር አለን የራሳችን የንጽጽር የኮምፓራቲቭ ሪሊጅን አሚሮች አሉን፣ ውሳዞች አሉን የኮምፓራቲቭ ሪሊጅን። በተቻለ አቅም እኛ አንደኛውን እንትን አንልም። በተለይ ደግሞ ሙስሊም ሆኖ ደግሞ አንደኛው ነገር አዋሳች የሚሆን ከዛ ወደዛ ወሬ የሚያቀባበል ምናምን ኖ በሏቸው። ኖ እኛ ስራ ላይ ነን። አሁን ስራ አለብን፣ ትልቅ ስራ አለብን። የሚሰልሙ ሰዎች ማጠናከር አለብን። ሰዎችን ወደ ኢስላም መጣራት አለብን። ሙስሊም የሆኑ ሰዎችን ደግሞ አዌርነስ ክሬት ማድረግ አለብን። እንደዚህ በጣም በስራ በጣም የተወጠረን ሰዎች ነን። ስለዚህ ተራ የሆኑ ነገሮችን እዛው ስራ የለህም እንዴ? ስራ ከሌለ ስራ ፍጠር፣ ስራ ግባ ምናምን ብላችሁ አባሩት ማለት ነው። በጣም በርቱ። በጣም ጀግና የሆኑ ወንድሞችና እህቶች አሉን። አልሐምዱሊላህ በጣም የምንኮራባቸው ልጆች ስላሉ አላህ ይጨምርላችሁ ኢንሻአላህ። አይ ቲንክ ጥያቄ ከሌላቸው ልውጣ በቃ ማለት ነው። ስለ ተቋሙ ጥያቄ አላችሁ ብለሽ ነበር? አይ ነው እነሱ ይጠይቁ፣ ደስ ይለኛል። ገብታችሁ ጠይቁ። እኔም ጥያቄዎቼ በደንብ ክሊር ሆነውኛል። ቀኑን ሙሉ ብሰማህ ደስ ይለኛል። አቡኪንም እንደዛ በጣም ወዳችሁ ማይ ፌቨራይት ሰዎች አላችሁ ኦን ቲክቶክ ላይ በእውቀት ደስ ብሎ ፍሎ የምታረጉ ነሳላ ብዙ ናችሁ። እኔ አላቃችሁም ነበር ታውቃለህ ኡስታዚና ፊታችን ይፈካል እናንተን ስናይ፣ አትሊስት ስናያችሁ ራሱ ደስ ይለናል። እውነት እንዳላችሁትም ከንጽጽር ውጪ ላይክ ሙስሊም ኮሚኒቲ እያጸናችሁ ነው ያላችሁት፣ የሚመጡትንም እያስተማራችሁ ነው ማለት you doing a lot of things ባንዴ ብዙ ቦታና ቢዚ ናችሁ። ደስ የሚለውና ያንን ከእናንተ ጽናትን አላህ እንዲሰጣችሁ እንዲጠብቃችሁ፣ እዚህም ያላችሁ ሰዎች ደግሞ ያረጉት ያሉትን ነገር አትሊስት ኮንሲደር አድርጉት። ሌላው ቢቀር ሼር ኮፒ ሊንክ አድርጉ። እነሱ ለሚያስተላልፉት ከስር ያራሱ ትልቅ
እንትን እንደሆነ አይ ቲንክ ኃላፊነትም አለብን ይመስለኛልና ንጽጽር የሰሩት ልጆች ጊዜያቸውን አለብን ይመስለኛል። ድምጻችንን ስንሰማ ትንሽ ዊርድ ይሆናል አንዳንዴ እና እኔ ጋም እየተማርኩኝ ስለሆነ ያለሁት ያንን ያው እኔ ኮምፓራቲቭ ላይ አይደለሁም ያለሁት ግን ቀጥተኛ የሃይማኖት ዲናዊ ትምህርትን ላይ ፎከስ ነው የማደርገው። የየሰው ጥሪ ይለያል። እኔ ደግሞ ቁጭ ብዬ ስታስተምሩኝ መማር ምናምን ላይ ፎከስ አደርጋለሁ። ግን የእናንተ የምታረጉትን ነገር ዕውቀት የሚጠይቅ ስለሆነ ለሌሎቹም እናንተ ጋርም ታስተምራላችሁ አይደል? አሁንም ኡስታዝዬ ንጽጽር መማር ለሚፈልጉ ምናምን እሱንም ያ ኮንትሮል ማድረግ አልቻለም። ሰው በዛብን። አሁን ምን መሰለሽ ፈተና ይወጣል፣ የፈተና ይታረማል ምናምን በጣም ስራ እየበዛብን ስለሆነ ያሰብነው የነበርነው 400 ነበረ። በቃ ከ400 በላይ አንችልም በአንድ ዙር ላይ ማለት ነውና በጣም እየከበደን መጥቷል። በፈላጊው በጣም ንጽጽር ላይ በጣም ብዙ ሰው ነው የሚለው እና እናስተምራለን። ንጽጽርም ግን እንዳልኳችሁ ብዙዎች አዝነውብናል። በጊዜ ቶሎ ተመዝገቡ የምንለው ለዛ ነበር እና ሞልቷል አሁን እና አንድ የዛሬ 3 ወር ነው የምንጀምረው በአዲስ መልኩ ሲመጣ ኢንሻአላህ ይማራሉ ማለት ነው። እኛ ከማስተማር ወደ ኋላ አንልም። ቁርአን የሚቀሩ ሰዎች ሰለምቴዎች ካላችሁ መቅራት ትችላላችሁ። ከአደርሱል አወል ጀምሮ እስከ ላይ ድረስ እስከ አቂዳ ኪታቦች ድረስ የሚያስተምሩ ወንድሞችና እህቶች አሉ። አቡኪዬ አንደኛው እሱ ነው። እኛ ጋር ያለው ካሉ ነገሮች አሉ። ዛህሮ አለች፣ ኡስታዝ አቡሩ መይሳ አለ፣ ብዙ አሉ። አሁን በጣም በተደራጀ ሁኔታ ነው። አላህ ይጨምርለት፣ ዱዓ አድርጉለት። ኡስታዝ ሁሱም በጣም ጥሩ ስራዎችን እየሰራ ነው ያለው። ከሱ ጋር ከስር የሚሰልሙትን እሱ ጋር ያሉትን እየሰበሰበን ያለ ነው። ከስር የሚረከቡ ልጆች ምናምን ነገር እያደረግን እሱ አሁን እረፍት ላይ ነው ያለው መሰለኝ። አሁን አይቼው አላቅም። ሲመጣ ኢንሻአላህ አላህ ያምጣው። በደንብ ከሱ ጋር ተናበንም መስራት እንችላለን። ይሄ ያላ ፈድል ነው። አላህ ደግሞ ፈድል አንድ ሰው ላይ ሲያስቀምጥ አድሚት አድርገን ተቀብለን ያንን ሰው በርታ ይዞ ምናምን ነገር ነው። ደካማ ጎን እንኳን ቢኖረው እንኳን ደካማ ጎኑን አላህ እንዲሸፍንለት ዱዓ ማድረግ ነው እንጂ እሱን እንትን ነው እንደዚህ ነው ፎቶ ምናምን ይሄ እንደዚህ አይነት ነገሮች ትራች የሆኑ ነገሮችን ራሱ ማስተካከል የሚችል ዱዓ አድርጋችሁ ማስተካከል የምችሉት ነገር ነው። በቃ በርታቱኝ ነው እና በቃ ምናምን ነገር ኡስታዝ የሆነ ነገር በላት አዲስ ዓለም የምትባለው አለች ምን እየሰራች ነው ምናምን ነገር አሉ። እንዴ ከሰለመች እኮ ራሱ እኮ 1 ሳምንት አልሞላትም ምናምን ስላቸው ቢሆንም እንዴት ትሸፈን ምናምን ነገር ምናምን አሉ። ገና ዳዴ ነው እስቲ እቺ ልጅ ገና መስለሟ ነው። ገና እኮ መስለሟ ነው። ጸጉሯ የምትበት በቦዲ የምትሆን ልጅ የነበረች ልጅ አልሐምዱሊላህ እያላችሁ ዱዓ እንድታደርጉላት። ዋናው ነገር ትልቁ መሰተር ደግሞ ቀልብ ነው መሰተር ያለበት። የመጀመሪያው እስላም ጋር ቀልቧ እንዲሰተር ዱዓ ቀልብ ነው ዋናው ጋር ያለው ቀልብ ነው። ቀልብ ፉአድ የሚባሉ ነገሮች አሉ፣ ሶድር የሚባሉ ነገሮች አሉ። በኢስላም አስተምሮት ምንድናቸው የሚለውን ወደፊት እነግራቸዋለሁ። ከዛ በኋላ ደግሞ ዷሚር የሚባል አለ፣ ህሊና የሚባል አለ። እነዚህ ውሳጣዊ የሆኑ ነገሮች ከሩህ ጋር የተገናኙ ነገሮች ሳይኮሎጂካል ኔቸራችንን አንድ ቀን ስለ ሳይኮሎጂ ትምህርት ደግሞ አስተምራቸዋለሁ። ኢንሻአላህ ተከታታይ ትምህርት አስተምራቸዋለሁ። የሆነ የሚያስፈልገውን ነገሮች እንደዚህ አይነት ነገር አለና እቺ ዱዓ ነው። በቃ ወንድምህን በዚህ መልኩ አይደለም። እንደገና ደግሞ አደባባይ ላይ ከምትለባለቡ አሁን ዩቲ የምትባል ልጅ አለች እዚህ ቲክቶክ ላይ እንትን የምትል ልጅ ስራዋ ትክክል አይደለም። ግን ትክክል አይደለም ብለህ እሷን የምትሰድባት ስድብ ያንተ ትክክል ነው። ለምን ትሰድባታለህ? ውጪ ከኢስላም ውጪ እዛው ካፊሮች ጋር የምትቀላቀሉ what እኛ ከክርስቲያኖች ሰዎችን እየጠራን ከዚህ ከሙስሊሙ ጋር ውጪና ጀሃነም ግቢ ይባላል። አላህን አንፈራም። እሷ እኮ ካደረገችም ሐራም ነው ያደረገችው። ብታደርግ የኩፍር ነገር አላደረገችም። የኩፍር ቃል አልተናገረችም። የሽርክ ውስጥ አልገባችም። እንዴት ደፍረን ነው አንድ ሙስሊምን ሂድና እዛው ተቀላቀል ይሻልሃል ምንለው? ኢጃባ አላደረገችም። ኢጃባን ብታወልቅ ብደንስ ምን ብትል እኮ ሐራም ነው ለሷ። እህትን ላኢላሃ ኢለላህ የምትለዋን እህትን ለገሃነም እንድትማገድ ይሄ ከነፍስያ ነው። ላላ ተብሎ ይደረጋል ብዬ አላምንበትም። ስድብ፣ ደንበኛ ስድብ ወላሂ በጣም ነው የሚያስፈራው።
መክራችሁ ዘክራችሁ ካመጣችሁ ትክክል አይደለችም። ፈሳድ እያሰራጨች ነው። አዎ እውነት ነው። ሐራም ነገር ነው የምታደርጋቸው ነገሮች። ዲንን እያሰደበች ነው። አዎ እና በስድብ ነው የምትመልሳት። ከመቼ ጀምሮ ነው ስድብ ምክር የሆነው? ኧረ የምትሳደቡት ስድብ እኮ በጣም ነው የሚዘገን ነው። በጣም ነው እኮ የሚያስፈራው እኮ የሚያስደነግጠው። አንድ ሙስሊም ነው ወይ ነው የምትሉት? ድድ ማስጫ ያለ ዱርዬ እንኳን እንደዛ አይሳደብም፣ አይናገርም እንዴ። ከመቼ ጀምሮ ነው ስድብ ምክር የሆነው? ነው ማንም አያየንም ነው በቃ እንደፈለገን እንጽፋለን ነው። እና መስተካከል አለብን። ወላሂ እናስተካክል ያንን ማለት ነው። የሰው ሐቅ ነው ደግሞ ስድብ ጥሩ አይደለም። አላህ የቂያማ ቀን እንዳይጠይቀን የሂሳቡ ቀን የየውመል ሂሳብ የሚባል ቀን አለ። አላህ ይተሳሰበናል። ተው ስድብ መፍትሄ አይሆንም። ከቻላችሁ በውስጥ ነገር ምከሩት። አንድ ሰው ነበር እኔ የማውቀው ራሱና በጣም ፍልስፍና የሚፈላሰፍ ምናምንና የሆነ ሰዓት ላይ በውስጥ ስናወራ ዱዓ አድርግልኝ ተይዤ ነው አለኝ። እምባዬ ነው የመጣው። ተይዤ ነው እንጂ ሳልፈልግ ቀርቼ አይደለም አለ። አሁን ሮዚ ምናምን የምትባለው ከዩቲ ጋር የምትሰራው ልጅ አሁን አይታችኋታል? ስታወራ እምባዬ ነው የመጣው። በቃ አቅቶኝ ነው አለች። ዱዓ አድርጉልኝ እንጀራዬ ነው አለች። እንጀራዬ ነው እናቴን ማስተዳድረው በዚህ ነው። እሺ ለሱ አስባችሁታል? እንጀራዬ ነው አለቻችሁ አይደለ? ለምንድን ነው የሆነ ነገር አድርጋችሁ የሆነ ነገር ከፍታችሁ ከዛ ስራ እንድትወጣ ማታደርጓት? ከምትሰድቧት የለኝም እንጀራ የለኝም ጨፍሬ ነው ማገኘው አለች። እቺ ልጅ እናቴ ማስተዳድርበት ነው አለች። ያለዛ ትራባለች፣ ትጠማለች። እናቷን መርዳት አትችልም። ይሄን አንደርስታንድ ካደረገን እኛ የሆነ ነገር ለምን አናደርግላት? ትክክለኛ ከሆነን ለምን? ከዛ ምን አለች? ሂጃቡንም ማድረግ ፈልገው ነበረ ዲኔንም እወዳለሁ። ዩሲ በቃ አቃታቸው። በቃ በኢማን ትዳ አንድ ቀን እኮ እኔም እኮ ወድቃለሁ። ማንኝና ነው እኔ መጨረሻዬን አላውቀውም። ራሱ ባክስላይድ የሚባል ነገር አለ። የኛ ሳሊቬሽን ሲነርጊያ ነው፣ ሞኖርጊያ አይደለም። እንደ ካልቪኒዝም ጋር ነው፣ ፕሮቴስታንት ካልቪኒዝም ጋር ሳሊቬሽን ሞኖርጊያ ነው። ስለዚህ አንድ ሰው አንድ የዳነ ዋን ሴቭድ ኦልዌይስ ሴቭድ የሚባለው አንድ ጊዜ የዳነ ሰው ሁሉ ጊዜ ይድናል የሚለው ትምህርት እነሱ ጋር ነው ያለ። የኛ ሳሊቬሽናችን ሲነርጊያ ነው፣ ኮንዲሽናል ሳሊቬሽን። ስለዚህ መጽናት የሚባል ነገር ያስፈልጋል። እስቲቃማ የሚባል ነገር ያለ። እስቲቃማ ማለችን ነጋችን በእኛ እጅ አይደለም። የነገ ማሰብ፣ ማቀድ፣ ተስፋ ማድረግ እና መመኘት ይቻላል። የነገን ግን ማንም ሰው ማወቅ አይችልም። የኔ መጨረሻ ሳላቅ ሰው ላይ ጀጅ የማደርገው ለምንድን ነው? እኔም እንደዚህ ወደ ሐራም ነገርስ ልገባ እችላለሁ፣ እኔም የሆነ ነገር ኢማኔን ሊጎድል ይችላል ብለን ሁላችንም ማሰብ መቻል አለብን። አንድ ብር ያለው ሰው ብር የሌለውን ሰው ቤጭ ምን ብር እየጠየቀ ያስቸግረኛል አይልም። ስላለው ነው የሚሰጠው አይደል? ከመለመን መስጠትን የመሰለ ነገር የለም። እድለኛ ነኝ አላህ ሰጥቶኝ እየሰጠው ነው ማለት አለበት እንጂ የሌለው ሰው ስለጠየቀው መማረር የለበትም። በተመሳሳይም እናንተ ጥሩ ከሆናችሁ፣ እናንተ ኢማን ካላችሁ፣ እናንተ እውቀቱ ካላችሁ፣ እናንተ ዲን ላይ ማሻአላህ ከሆናችሁ፣ ሰላታችሁን በስነ ስርዓት ሰላተ ፈጅር ላይ ተነስታችሁ ዙሁር ላይ ምናምን ሳታጓድሉ ከሰገዳችሁ ማሻአላህ። የማይሰግደውን ሰው አበረታቱት። ይሄንን ነው እንትን የምለው። እንግዲህ በተቋሙ ደረጃ ያለውን ነገር አውሪ እየተባልሽ ሌላ ነገር ውስጥ እያስገባሽ ነው እንጂ ልጅ that was beautiful ወላሂ በጣም ያውን ያስተላለፍከው ነው ውስጤን በጣም እንትን ያደረገኝ። because በውስጥ እንደዚህ ሻሃዳ ለመያዝ የሚፈልጉ ምናምን እኔ ጋር ታውቃለች ብሎ ስለሚያስቡ መንገዱን ይመጡና ግን መሸፈን እንደዚህ አልልም፣ ግን እስልምናውን ይፈልጉታል። ገብቷል ኡስታዝዬ? ትምህርቱን ወስደውታል ከእናንተም ከምንም የሚወሰዱትን፣ ግን in real life ሲሄዱ የሚጠብቃቸው ነገርን ሲያዩት ከአቅም በላይ ሆኖባቸው ምንም መልስ መስጠት የማልችልበት። ምክንያቱም እዚህ ላይቭ ላይ ዲስከሽኑን ብታነሳው ያው ክሩሲፋይ ማድረግ ነው የሚቀራቸው። ለምን አትሸፈንም? ስለ ሂጃቡ ሞር ፎከስ የሚያደርጉት የውጭውን ነገር ነውና አሁን ላይክ የነገርከኝ ዲፕሊ ያልኩትን ነገር ራሴን እንዳርማል አይደለ ነው። ላይክ ዋናው ነገር የነሱ ዛሬ ላይ እውነቱን መግባቱ ነው። እውነቱ ያለ ዕውቀት ማለት ፍቅር ሲገባቸው የሚመጣውንም ዋጋ ልክፈል ቢሉ እንኳን አሁን ማችኔ እንትን እላቸዋለሁ ሄዳለሁ። ፈርደር አንሄድም እኮ ሄደን እንዳልከው የምንተዋቸው ጊዜ ይመጣል። ከቤተሰብ አለያይተናቸው ምናምን የኛ ማድረግ የሌለብንን ነገር ቃላት ፕሮሚሶች ገብተው ምናምን ብቻ ያደርጋሉና ይሄ ነገር ያልከው አትሊስት ዕውቀቱ ላይ ማተኮሩ በጣም አሪፍ ነው። ስድቡ ያው እኔ ድሮም ለነገሩ ከሙስሊም ውጪ ሃይማኖቶችን ሁሉም መራገጥ ስለነበር ሁሉም ቦክስ ነው እያልኩኝ ኖርማል ነው። ማስፈራሪያውም ድሮም ነበረ። አሁን ላይ ስድቡ ነው የሚያስቀኝና
አልহামዱሊላህ ከእንደዚህ አይነት የሚጸየፍ ሃይማኖት ውስጥ በመግባቴ እና ትሬኒንግ የሚሰጥበት አለ እንዴ እስከምል ድረስ ላይ የስድብ ትሬኒንግ አለ አይደል like how did they come up with this insult ምናምን የምትለው አንድ አይነት ነው የሚሳደቡትም ስድብ ስለዚህ አላህ እነሱንም መልሳቸው ቀጥተኛ መንገድ ያምራቸው ግን ጆሮአችንን ሁሉ እዛ ላይ ማተኮር እንደሌለብንም ብዙ ነገሮች ነው የነካኸው ቀላል አይደለም አሁን ዛሬ ራሱ ያለው ፖይንተሮችን ደግሞ ኢንሻአላህ ብትችል ቅድም ያነሳቸውን 5 ፖይንቶችን 4 ፖይንቶች አንስታልና እኛ ጋር ፕሮግራም ያዝልንና መማረም ስለምንፈልግ ያው እየሰራው ምን እዚህ ስለማ at least once or twice በ15 ቀንም ቢሆን 30 1 ሰዓት ብትሰጠን ደስ ይለኛል ለኛም thank you ኢንሻአላህ በወር አንዴም ቢሆን ሳይኮሎጂ ትምህርት ኢንሻአላህ መስጠት ከጀመርኩኝ እዚህ ቤት እሰጣለሁ እንደዛ ነው አሁን ፕሮግራሞች በጣም የተጣበቡ ነው ሰዓት ያሉት እንደዚህ ቋሚ ፕሮግራም ለማድረግ ይከብዳል ግን እንደዚህ ቀደም ተብሎ ከ5 ቀን ከ4 ቀን በፊት ቀደም ብሎ ተነግሮ አናውንስ ተደርጎ በስነ ስርዓት የሳይኮሎጂ ስነ ልቦና ትምህርት ቢኖር ጥሩ ነው ራሱ አንድ ብዙ ነገራችን ሳይኮሎጂካል ኔቸር አለን ስነ ልቦና ነገር ልቦና ማለት ነው ወደድጋ የተገናኘ ነገር አለ ሳይኮሎጂካል ኔቸራችን ደግሞ ከሳይኮሎጂካል ዓለም ጋር የተገናኘ ነገር አለ የአስትራል ትራቨል የሚባሉ አስትራል ወርልድ የሚባሉ ነገሮች አሉ እና ደግሞ ዮጋ የሚባል ነገር አለ ዮጋ እኔ ሐራም ነው ብዬ ነው ማምነው ሙስሊሞች እንዳይጠቀሙ እከለክላለሁ የስፖርታዊም የሜዲቴሽኑም ሁለቱም ትክክል አይደለም ብዬ ነው ከጥንቆላ ጋር የተገናኘ ነገር አለው ከመናፍስት ጋር አሰራር አለው የመጣበትና ካርማ ኒርቫና ምናምን የሚባሉ ስለነሱ ኦባንሺዳ ላይ ይዘራለው ነግራቸዋለሁ ኤኒዌይ እንቀጥላለን ነገር ስልኬ ሊዘጋ ነው እሺ እያልሽ ያለሽው ግን እንደዛ ነው እሺ ልብ በይ አምላክ ሲሞት መለኮቱ አልሞተም ማለት መለኮት የሚባለው አምላክ በሚል ይመጣል በአማርኛ ትርጉሙ ሶ ምንነቱ ማለት ነው አምላክነቱ ማለት ነው አምላክ ሲሞት አምላክ አልሞተም ምን ማለት ነው በጣም ከባድ ንግግር ነገር ግን የመጀመሪያውን ኮንሰፕት ብትረጁ በጣም ቀላል ነው ብዬ አምናለሁ አምላክ ኃጢአትን መማርና አለመማር ብቸኛው ስልጣኑ ባለቤት ሆኖ ሳለ ዋጋ ሊከፍል መጣ ሊሞት መጣ የሚለው ደስ የሚል ግን ውሸት ነው በጣም ደስ ይላል ግን ውሸት ነው እዚህ ዓለም ላይ በጣም ትልቁ ውሸት መካከል አምላክ ለሰው ልጆች ኃጢአት ሊምር መጀመሪያ ሳይምር መማር ስላልቻለ ምድር ላይ መጥቶ ሙቶ ተደብድቦ 33 ዓመታት ኑሮ ሞተ የሚለው በጣም ትልቅ ደስ ይላል ግን ደስ የሚለውን በጣም እስማማለሁ አንድ ሰው ዋጋ ከፈለልህ እንዲህ ምናምን የሚለው በጣም ደስ ይላል ግን ዋጋው ሴንስ እንዴት ሴንስ እንደሚሰጥ ራሱ ልታስረጅኝ አትችልም እኔ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላንቺ ዋጋ እንዴት እንደከፈሉ ማስረዳት እችላለሁ ኢየሱስ ላንቺ ምን አይነት ዋጋ እንደከፈለ ሴንስ በሚሰጥ መንገድ ላስረዳ እችላለሁ አንቺ ዛሬ ላይ ጣዖት እንዳታመልኪ የአምላክን ስም እየሰበከ ዋጋ ከፍሏል የአምላክን ስም ሲሰብክ ደግሞ አይሁዳኖች ሊመቱት ፈልገዋል የፈለጉ ነገር አድርገዋል ዮሐንስ ወንጌል ምዕራፍ 17 ቁጥር 6 ላይ ስትመለከቱ ስምህን ገለጥክላቸው ይላል በምድረ በዳ የእግዚአብሔርን ወንጌል እየሰበከ ይላል አምላክን እየሰበከ የነበረ አካል ነው እንጂ ራሱ አምላክ ነበር ሶ አምላክን ኃያሉን አምላክ ሰማይና ምድርን በመካከላቸውን የፈጠረው መላእክትን ምናምን የፈጠረው የምንለው መላ ዩኒቨርስን የፈጠረው አምላክን ኃጢአትን መማር አለመማር በጣም በለሱ እኮ በጣም ኢመንት ስልጣን በጣም ኃጢአትን መማር የሚባለው ነገር የተሰራበትም እርሱ ነው መማርም የምችለው ራሱ ነው የተሰራበት ቅድም ነገርኩሽ ውሃ መጠጣት ኃጢአት አይደለም ነገር ግን በጾም ወቅት ውሃ መጠጣት ግን ኃጢአት ነው ለምን ሲባል እርሱ ስለከለከለ ግን ያ መጠጣታችን እርሱ ክብር ላይ የሚቀንሰው ነገር አለ በፍጹም ነገር ግን ኃጢአት ተብሎ ይሰየምብናል ለምን የእርሱን ትእዛዝ ተላልፈናልና ግን ያንን ኃጢአትስ መማር የሚችለው ማን ነው አምላክ አለመማርስ የሚችለው ራሱ አምላክ ኃጢአትን መማር የሚችለው ራሱ አምላክ ነው ልክ ከሆነ ከዛ ግን ኢየሱስ ዋጋ መክፈሉ ምን ሞትን በሞት መሻር የሚችለው ራሱ አምላክ ብቻ ነው የሰው ልጅ ሞትን በሞት መሻር አይችልም ገባክ ሞቶ በራሱ መነሳት አይችልም ሞትን በሞት ምክንያቱም የኛ የዕዳ ደብዳቤያችን ምንድነው ሞት ነው ፍርዳችን ሞት ነው ገባ በአዳም የተፈረደብን ፍርድ ሞት ነው የገነት በሮች በሙሉ ገነት እንድንገባ እንኳን ያደረገው ከኢየሱስ ክርስቶስ ትንሣኤ በኋላ ስለዚህ ሞትን በሞት መሻር የሚችለው እርሱ ስለሆነ ያን ነገር አሳልፎ ሰጠን በስጋ መጣ በድንግል ማርያም ተወለደ ጎበዝ በጣም ጎበዝ መቅዲ በጣም አሪፍ እኮ ነው ግን ሞት የምትይው በክርስትና 3 አይነት ሞት አለ አዳምን በለስን በበላ ጊዜ ሞትን ትሞታለህ ያለው ከእግዚአብሔር መለየት ነው
ከእግዚአብሔር መለየትን አይደል? የእግዚአብሔር መለየት የሚባለው ሞት ነው እንጂ ስጋዊ ሞት የሚባለው አቤል ቃይልን ሲገለው ነው አይደል? ሞት ነው ቃይል ነው አቤልን የገደለው ያ ሲገለው ነው። እሺ አቤል ማን ነው? ቃይል አቤልን ስለገደለው አይደለም ሞት የሚባለው ነገር በእኛ የመጣው። ሞት የሚባለው የሰው ልጆች ባህሪ ስለሆነ ነው። አዳም የመጀመሪያ ስለተሳሳተ አይደለም እኛ መሳሳት የሚባለው የሰው ልጆች ባህሪ የሚመጣው በአዳም ነው። ሞት የሚባል አልነበረም። አዳምና ሔዋን ሲፈጠሩ ለምሳሌ አንድ ምሳሌ ልስጥሽ። ለምሳሌ አንቺ ሰው በትንታ ሲሞት ሰምተሻል? በትንታ ውሃ ጠጥቶ ሞተ ሲባል በትንታ ሲሞት ያ ትንታ ባይገለው ኖሮ ዘላለም ይኖር ነበር? ያ ትንታ ባይገለው ኖሮ ዘላለም ይኖር ነበር? አይኖርም ነበር። የአዳም መሳሳት ዘላለም እንዲኖር አይደለም ነበር፣ እንዲኖር ነበር። ምክንያቱም እነሱ የተፈጠሩት አልነበረም። እንደዚህ አይነት ማስረጃ የለም። ዮሐንስ ወንጌል ምዕራፍ 1 ቁጥር 27 ላይ ስትመለከች ዘፍጥረት ምዕራፍ 1 ቁጥር 27ን ተመልከቹ። ዘፍጥረት ምዕራፍ 1 ቁጥር 27 ላይ ስትመለከቹ ገና እግዚአብሔር ብቻውን ይሆን ዘንድ ምንድነው አዳምን ከፈጠረ በኋላ ብዙ ተባዙ ምድርን ሙሏት ብሎ ሲናገር ትመለከቻለሽ። ለምድር እንደፈጠረ ገና ሳይሳሳቱ ዘፍጥረት ምዕራፍ 1 ቁጥር 27 ላይ ተመልከቹ። 26 ላይ እንደዚህ ይላል ያው እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባሕር ዓሣዎችንም የሰማይ ወፎችንም እንስሳትን በምድር ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙአል። ምን ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባሕር ዓሣዎችንም የሰማይ ወፎችንም እንስሳትንም ምድርንም። ገነት ውስጥ እንስሳቶች አሉ። ምድር እንዴ ገነት ውስጥ ምድር አለ። ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። የሰው ልጅ የተፈጠረው ምድር ላይ የሚንቀሳቀሱትን ሁሉ እንዲገዛ እንዲሁም ደግሞ እንስሳትን ሁሉ እንዲገዛ ነው ይላል መጽሐፍ ቅዱስ 27 ላይ እንዲህ ይላል። ቀጥሎ እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔርም መልክ የፈጠረው ወንድና ሴት አድርጎ ፈጠራቸዋል። ከዛም እንዲህ አለ እግዚአብሔርም ባረካቸው እንዲህም አላቸው ብዙ ተባዙ። ገነት ላይ ነው የሚባዙት። ምድርንም ሙሏት አለ ግዟትም፣ የባሕር ዓሣዎችንም የሰማይ ወፎችንም በምድር ላይ የሚንቀሳቀሱት ሁሉ ግዟቸዋል። ለይን የተፈጠሩት ምድርን እንዲገዙ በምድር ላይ የሚንቀሳቀሱትን እንስሳትን፣ ወፎችን፣ ባህርን ሁሉ እንዲገዙ ነው አምላክ ሰውን የፈጠረው ይላል መጽሐፍ ቅዱስ። እኔ አይደለም። ከዛ በኋላ ምን አለ? መብል ደግሞ የሆናችሁ ዘንድ አለ እግዚአብሔርም አለ እነሆ መብል የሆናችሁ ዘንድ በምድር ፊት ሁሉ ላይ ዝሩአል፣ በእርሱም ያለውን ሐመልማል ሁሉ የዛፍን ይሄ ስልጣን የተሰጠው ለማን ነው? ለሰው ልጅ። ይሄ ስልጣን የተሰጠው ለማን ነው? ለአዳም እኮ አዳም ምን አለው? ምድርን ተባዙ አለው። ምድርን ሙላት የሚለው ለማን? ለአዳም። ብዙ ተባዙ ምድርን ሙላት ያለው ማን? አዳም። በሱ ስር ለሚመጡት አዳምና ሔዋን ገና ሲፈጥራቸው እኮ ለአዳምና ለሔዋን ስልጣን ሰጠና አዳምና ሔዋን ለአዳም ይህን ስልጣን ሰጠና አዳም ስልጣኑን ለምድር እንዲያስተላልፍ ብዙ ተባዙ ምድርንም ሙላት ብሎ እንዲያስተላልፍ እግዚአብሔር ስልጣን እየሰጠው ነው ለአዳም። ፖይንቴ ገና አዳም ሳይሳሳት ነው ያልኩሽ። አዳምን ገና ሲፈጥረው ዘፍጥረት ገና እንትኑን ጠብቆ ነው የሚሄደው። በስድስተኛ ቀን በአንደኛው ቀን ይሄን ፈጠረ፣ በሶስተኛ ቀን ይሄን ጠብቆ ነው የሚሄደው እና እሱን እኮ ነው የምልሽ መቅደዬ። ገና 26 ላይ የሰው ልጅ ገና ሲፈጥረው ምን አለው ለሰው ልጅ? ምድርን ግዟት ብዙ ተባዙ ብሎታል ነው የምልሽ እንጂ ዘለሽማ ወደ 4 ላይ አትግቢ። ዘፍጥረት ምዕራፍ 4 ላይ አትግቢ። የተሳሳቱት ገና ዘፍጥረት ምዕራፍ 3 ላይ ነው አይደል? ዘፍጥረት ምዕራፍ እኮ ለአዳም ስልጣን እየሰጠው ነው እያልኩ ያለሁት እኮ ይስጠው። ለአዳምና ለሔዋን እኮ ምድር ላይ እንዲኖሩ ነው የፈጠራቸው ነው እኮ እያልኩሽ ያለሁት። ስልጣንማ እየሰጠው ነው ለአዳም ብቻ ሳይሆን ለአዳም ልጆች በሙሉ ለኛም። ይኸው ምድርን እንስሳትን እንገዛለን፣ የምድር አዋሶችን ምናምን እንቀሳቃሽ ነገራቶች ሁሉ እንገዛለን። ይሄ የተሰጠ ነው ይዘን ገብቶሻል? ፖይንታችን እሺ፣ ባትወጪ ጥሩ ነበር። ከወጣሽ ምንም ችግር የለውም። ሌላ ቀን እንዳጠፊብን መቅዲያችን እስልምና ላይ ጥያቄ ካለሽ መጥተሽ መጠየቅ ትችላለሽ። ማሂሮ እንዴት ነው? ብንወጣ ሀሳብ ካለሽ ጨምርና። ዙሁር የገባሁት መግሪብ እስካሁን 1 ሚሊዮን ሲያስገቡ አይ ግልጽ ነው እኮ። ግን ሞት በግዴታ በሞት መሻር የለበትም እኮ። ሞትን ዝም ብሎ ያለ ሞትን መሻር ይችላል አይደል? ስለ ሁሉን ቻይነቱ ኮራን ምንም አያስኬድም ማለት እንደ ግዴታ አድርጋ ነው የቀረበችው። በቃ ሞትን እንግዲህ ሰው መሻር አይችልም በሞት
አምላክ ብቻ ስለሆነ የሚሽረው ሌላ አማራጭ የለውም አይነት ይመስላል ሐሳቡ። እንደዛ ደግሞ አይባልም። ግዴታ ሞትን ለመሻር ራሱ መጥቶ መሞት የለበትም በሰዎች መሻር አልቻለም ተብሎ። ምክንያቱም ሞትን ዝም ብሎ መሻር ይችላል። እንደነሱ ኮንሴፕት ሞት ከአምላክ ጋር መለያየት ነው። ከአምላክ ጋር ሰዎችን ማገናኘት ከፈለገ ያው ማገናኘት ይችላል ዝም ብሎ ለማለት ነው። እኔ ጋር ይቀም ብሏልና ስሚዞ መርሐባ እንውጣ። እኔ በጣም የሚያስቀኝ ነገር የሰው ልጆችን ኃጢአት የሚምር አንድ ንጹህ ሰው ያስፈልግ ነበር። ስለዚህ ንጹህ ደግሞ ከአምላክ ውጭ የለምና የሰው ልጆችን ሊያድን ንጹህ ሰው ሆኖ መጣ። በጣም የሚያስቀኝ ሲጀመር የሚምረው እሱ ነው። አላህ የበለጠ ያውቃል። በሉ ሰላም አለይኩም። ወአለይኩም